ተከታታዮች ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ተከታታዮች እንደምን አላችሁ? የሰዓቱን አጫጭርና ዋና ዋና ዜናዎችን ይዘንላችሁ ቀርበናል። እስከ መረጃው ፍጻሜ ድረስ አብራችሁን ቆዩ። የዩቲዩብ ቻናላችንን ሰብስክራይብ እያደረጋችሁ ቤተሰብ ማድረጋችሁን አትርሱ። ኮሎኔል ፈንታው ሙሀቤ ከኃላፊነት መነሳቱንና መታገዱን ከ4 ቀን በፊት ቢያስታውቅም በትናንትናው ዕለት መስፍን አስታወቀም። የአማራ ፋኖ ህዝባዊ ድርጅት ወሎ ቤተ አማራ ጠቅላይ ግዛት እዝ በወቅታዊ ጉዳዮች ላይ በሰጠው መግለጫ ኮሎኔል ፈንታው ሙሀባ ካለው ኃላፊነት ቦታ እንዲነሳና እንዲታገድ መወሰኑንም ገልጿል። እዙ ዛሬ ጥር 6 ቀን 2018 በወጣው መግለጫም የአማራ ፋኖ አንድነት የተጠናቀቀ በሚገኝበት በዚህ ወቅትም የአፋሕድ ማዕከል በስሩ የሚገኙ ሁለት ጠቅላይ ግዛት እዝ ራሳቸውን ከሰርጎ ገቦችና ከጸረ ፋኖ አንድነቶች እንዲያጸዱ መመሪያ መተላለፉን አስታውቋል። በዚሁም መመሪያ መሰረት እዛችን በጎሹ ጥቅል ግምገማ አድርጎ በተለያዩ ውሳኔዎችን አሳልፏል። በዚህ መሰረት ኮሎኔል ፈንታው ሙሀባ ካለው ኃላፊነት ቦታ እንዲነሳና እንዲታገድ ተወስኗል ሲል አስታውቋል። በመሆኑም ኮሎኔል ፈንታው ሙሀቤን በማንኛውም እንቅስቃሴ ላይ እዛችንንም ሆነ ድርጅታችንን የማይወክል መሆኑን እናሳውቃለን ብሏል። በተያያዘ መረጃም ኮሎኔል ፈንታው ሙሀቤ ለመንግስት እጅ ሰጥቷልም ተብሏል። በአማራ ክልል ትጥቅ አንስተው ከመንግስት ጋር ግጭት ውስጥ የገቡት ፋኖ አመራሮች መካከልም አንዱ የሆኑት ኮሎኔል ፈንታው ሙሀቤን ከመንግስት ጋር እርቅ መፈጸማቸውን ለመንግስት ቅርበት ያላቸው መረጃዎች በዛሬው ታውቀዋል። ኮሎኔሉ በወሎ በምሬ ወዳጄ መሪነት የሚንቀሳቀሰው የምስራቅ አማራ ፋኖ ምክትል አዛዥ ሆኖ ቆይቷል። ከአማራ ፋኖ ብሔራዊ ኃይል አፋሕ በመገንጠል የአማራ ፋኖ ህዝባዊ ድርጅት አፋሕድን ተቀላቅለው የነበሩት ኮሎኔል ፈንታሁን ከወር በፊት አፋሕድን በመወከል ከመንግስት ጋር የሰላም ስምምነት ተፈራርመው ካፒቴን ማስረሻ ሰጤ የወጣበትን መንገድ ተከትለው ለመንግስት እጅ ሰጥተዋል ብሏል። በአማራ ክልል በመንግስትና በፋኖ ኃይሎች መካከል የተቀሰቀሰው ግጭት 3ኛ ዓመቱን ሊይዝ ወራቶች ብቻ ቀርተውታል። ግጭቱ በንጹሃን ዜጎች ላይ ሞትና የአካል ጉዳት ያስከተለ ሲሆን አገልግሎት ሰጪ ተቋማትም በጦርነቱም ወድሟል ሲል ቦርከና ሚዲያም አስታውቋል። በሌላ ዜናም 11 ኢትዮጵያውያን ቴሌኮም ሰራተኞች በምዕራብ ወለጋ መታገታቸውን ስማቸው እንዳይጠቀስ የጠየቁ ኢትዮጵያውያን ቴሌኮም ባለስልጣን ገለጹ። በኦሮሚያ ክልል በምዕራብ ወለጋ ዞን በቂሊንጦ ካሬና ቦጂ ድርመጂ ወረዳዎች በስራ ላይ የነበሩ 11 ኢትዮጵያውያን የቴሌኮም እና የዜድቲኢ ሰራተኞች ታግተዋል ተብሏል። አጋቾቹ መንግስት ኦነግ ሸኔ ብሎ በአሸባሪነት የፈረጀው ወይም ራሳቸውን የኦሮሞ ነጻነት ሰራዊት እያሉ የሚጠሩ ታጣቂዎች መሆናቸውንም ቢቢሲ ዘግቧል። እገታው የተፈጸመው ጥር 1 ቀን 2018 ቂሊንጦ ካራ በተባለ ወረዳ ውስጥ ሲሆን ባለሙያዎቹ የሞባይል ኔትወርክ ማስተላለፊያ ስራ እያከናወኑ በነበሩበት ወቅት እንደሆነም ተገልጿል። ታጋቾቹ የመንግስታዊ ኢትዮጵያ ቴሌኮም እና የቻይናው ኩባንያ ዜድቲኢ ባልደረቦች ናቸው ተብሏል። በእገታው
ከተያዙት ውስጥም 5ቱ የዜድቲኢ ባልደረቦች ሲሆኑ ሁለቱ ደግሞ የኢትዮጵያ ቴሌኮም ሰራተኞች መሆናቸውንም ገልጿል። 7ቱ ባለሙያዎች በአካባቢው በሚንቀሳቀሱ ታጣቂዎች ተይዘው መወሰዳቸውን ለደህንነታቸው ሲሉ ስማቸውን እንዳይጠቅሱ የጠየቁት አንድ ኢትዮጵያ ቴሌኮም ባለስልጣን አረጋግጠዋል። አርብ ረፋድ 4 ሰዓት ላይ በስራ ላይ ያሉ መታገታቸውን የተናገሩት የተቋሙ አመራር ሰራተኞቹም እቃቸውንና መኪናቸውን ትተው መወሰዳቸውን ገልጿል። የት እንደተወሰዱ አሁን በምን ሁኔታ ላይ እንዳሉ መረጃ የለንም ሲሉ ገልጸዋል። በተጨማሪም የመጀመሪያ እገታ በተፈጸመው ማግስት ጥር 2 ቀን 2018 ደግሞ ሌሎች 4 ሰራተኞች በዚሁ በምዕራብ ወለጋ ዞን ቦጂ ድርምጂ ወረዳ ውስጥም በታጣቂዎች መወሰዳቸውን ባለስልጣኑ አስታውቋል። ከነዚህ 4ቱ ታጋቾች መካከል 3ቱ የኢትዮጵያ ቴሌኮም አንዱ ደግሞ የቻይና ኩባንያ ሰራተኞች መሆናቸውንም ገልጿል። የኢትዮጵያ ቴሌኮም አመራር እንደገለጹት ከሆነ ተቋሙ ከስፍራው የደረሰው መረጃ ባለሙያዎቹ የታገቱት በአካባቢው የሚንቀሳቀሱ የኦሮሞ ነጻነት ሰራዊት አባላት ናቸው ሲሉ ገልጸዋል። እዚህ ባለስልጣናት የኢትዮጵያ ቴሌኮም ሰራተኞችን ለማስፈታት የሚያደርገውን ጥረት በተመለከተ ያሉት ነገር የለም ሲልም ገልጿል። መረጃውን ያገኘነው ከቡርኪና ሚዲያም። ፕሮግራሞቻችን ለሰዓቱ ያዝንላችሁ መረጃ እስካሁን መስል ነበር። በሌላ ዜና እስከምንገናኝ